ሰላም ጤና ይስጥልኝ ተከብራችሁ ተመልካቾቻችን ይህ በብስራት የዩቲዩብ ቻናል ወደ እናንተ የሚተላለፈው የሀገር ውስጥና የባህር ማዶ የመረጃ ሰዓታችን ነው። መረጃዎቹን ወደ እናንተ ያደረስኩ ሰማሃር አለባቸው ከመላው የስቱዲዮ ባለሙያዎች ጋር አብራችሁ ቆይታ የማደርግ ይሆናል። በቅድሚያም ወደ ሀገር ውስጥ መረጃዎች እንለፍ። በስነ ምግባር ጉድለት 6 ዳኞችን ስራ በማገድ ተጠያቂ እንዲሆኑ እየሰራ መሆኑ የጌዲዮ ዞን ከፍተኛው ፍርድ ቤት አስታወቀ። ከዳኞች ስነ ምግባር ጋር ተያይዞ መንግስት በ3 ዓመት እቅድ ላይ በአጠቃላይ የፍትህ ትራንስፎርሜሽን እንዲካሄድ በወሰነው መሰረት የፍርድ ቤቶች የትራንስፎርሜሽን ተግባራ ውጤታማ ለማድረግ እየተሰራ መሆኑን የጌዲዮ ዞን ከፍተኛ ፍርድ ቤት አስታውቋል። ይህንንም መነሻ በማድረግ እንደ ክልልም ይሁን እንደ ዞን እንዲሁም በታችኛው መዋቅር የተጀመሩ በርካታ ስራዎች መኖራቸውን ለብስራት ሬዲዮ የተናገሩት የጌዲዮ ዞን ከፍተኛ ፍርድ ቤት ፕሬዝዳንት አቶ ሳሙኤል በፍቃዱ የተለያዩ መድረኮች ተዘጋጅተው ህዝቡ እንደ ቅሬታ ያነሳቸውን ጉዳዮች በ6 ዳኞች ላይ እገዳ በመጣል የህዝቡን ቅሬታ መነሻ በማድረግ የማጣራት ስራ እየተሰራ መሆኑን ገልጸዋል። እነዚህ 6 ዳኞች ወደ ተጠያቂነት እንዲገቡ መደረጉና አንድ ተጨማሪ ረዳት ዳኛ በፈጸመው የስነ ምግባር ጥሰት እንዲጠየቅ መደረጉ ተገልጿል። አሁን ላይ የ6ቱ ዳኞች ጉዳይ ሂደት ላይ መሆኑንና የዲሲፕሊን ክስ ቀርቦ መልስ ሰጥተው ማስረጃና መከላከያ ተሰምቶ ውሳኔ እንደሚያገኙ የጌዲዮ ዞን ከፍተኛ ፍርድ ቤት ፕሬዝዳንት አቶ ሳሙኤል በፍቃዱ ለጣቢያችን ተናግረዋል። በዞኑ የፍርድ አሰጣጥ ጥራትን ለማረጋገጥና በፍርድ ቤቶች ላይ የሚስተዋሉ የውሳኔ አሰጣጥ መስተጓጎሎችን በተገቢው መንገድ እንዲታዩ እየተሰራ መሆኑን ተገልጿል ስትል መባወርቅነ ዘግባለች። በኮምቦልቻ ከተማ የ6 ዓመቷን ህፃን አስገድዶ የደፈረው ተከሳሽ በእስራት ተቀጣ። ተከሳሽ ጀማል ኡመር እንድሪስ የተባለ ሲሆን በፈጸመው ያስገድዶ መድፈር ወንጀል ምክንያት ተከሷል። የወንጀል ድርጊቱ በኮምቦልቻ ከተማ አስተዳደር ፖሊስ ተጣርቶ የቀረበበት የወንጀል ምርመራ መዝገብ የኮምቦልቻ ከተማ አስተዳደር ፍትህ ጽፈት ቤት የምርመራ መዝገቡን ከመረመረ በኋላ ተከሳሹ በ1996 ዓ.ም ተሻሽሎ የወጣውን የኢፌድሪ የወንጀል ህግ አንቀጽ 627 ንዑስ አንቀጽ 4 ህዝባር ሀ ላይ የተመለከተውን በመተላለፍ ክስ መስርቷል። ተከሳሽ ጥቅምት 22 ቀን 2018 ዓ.ም በግምቱ ከቀኑ 10 ሰዓት ከ30 እስከ 12 ሰዓት እድሜዋ 6 ዓመት የሆነችን የግል ተበዳይ በሽንት መሽኛዋና በፊንጢጣዋ የግብረ ስጋ ግንኙነት የፈጸመባት በመሆኑ ህፃን ልጅ ላይ የግብረ ስጋ ድፍረት በደል ማድረስ ወንጀል ተላልፎ በመገኘቱ ክሱ ለኮምቦልቻ ከተማ አስተዳደር ፍርድ ቤት ቀርቧል። የኮምቦልቻ ከተማ አስተዳደር ፍርድ ቤትም የቀረበለትን የወንጀል መዝገብ በማየት የግራ ቀኙን ካከራከረ በኋላ መጋቢት 1 ቀን 2018 ዓ.ም በዋለው ችሎት ተከሳሽን ያርማል፣ ሌላውን የህብረተሰብ ክፍልም ያስተምራል በማለት በ16 ዓመት ጽኑ እስራት እንዲቀጣ ወስኗል ስትል ሰብል አበበ ዘግባለች። ተመልካቾቻችን እስካሁን ስትከታተሉት የነበረው የሀገር ውስጥ መረጃዎች ይህን ይመስላል። አሁን ደግሞ ከውጭ ወዳገኘነው መረጃዎች እንለፍ። ኢራን የተባበሩት አረብ ኤምሬቶችን ጦርነቱ ከጀመረበት ጊዜ አንስቶ ከ1900 በላይ የሚሳኤልና የድሮን ጥቃት ፈጽማለች። ጦርነቱ ከጀመረበት ጊዜ አንስቶ የኢራን ጦር ከ1900 በላይ ሚሳኤሎችንና ሰው አልባ አውሮፕላኖችን በተባበሩት አረብ ኤምሬትስ ላይ ማስወንጨፏ ተሰምቷል። ኢራን በተባበሩት አረብ ኤምሬቶች የትራንስፖርትና የነዳጅ መሰረተ ልማት ላይ ኢላማ በማድረግ ጥቃት ፈጽማለች። በዱባይ ዓለም አቀፍ አውሮፕላን ማረፊያ አካባቢ ከድሮን ጋር የተያያዘ ጥቃት ከደረሰ በኋላ በደረሰ የእሳት አደጋ በረራዎች ለጊዜው ተቋርጠዋል። በአንድ ሰው አልባ አውሮፕላን በደረሰ ጥቃት በክልሉ ከሚገኙ ትልቁ የነዳጅ ማከማቻ ስፍራዎች አንዱ በሆነው በፋጃይራ ስትራቴጂካዊ ጠቀሜታ ባለው ወደብ ላይ የእሳት ቃጠሎ አስከትሏል። በተባበሩት አረብ ኤምሬትስ ዋና ከተማ አቡዳቢ ዳርቻ ላይ በመኪና ላይ በደረሰ ጥቃት አንድ ፍልስጤማዊ ዜጋ መሞቱን የከተማው የመገናኛ ብዙሃን ጽፈት ቤት ዘግቧል። ኢራን በእስራኤልና አሜሪካ ከተፈጸመባት ጥቃት በኋላ በጀመረችው የአጸፋ ጥቃት ከፍተኛ መዘግየቶችንና መስተጓጉልን በመፍጠር የዱባይ ዓለም አቀፍ አውሮፕላን ማረፊያ በርካታ ጥቃቶች ሲደርስበት ቆይቷል። በየካቲት ወር መጨረሻ በዱባይ የሚገኝ የቅንጦት ሆቴል ተመቷል። በተባበሩት አረብ ኤምሬትስ የአየር ትራፊክ እንቅስቃሴ ወደ መደበኛው መመለስ የተሰማ ሲሆን ከሳምንት በፊት ለጊዜው መዘጋቱ አይዘነጋም። ባለፈው ማክሰኞ የጄኔራል ሲቪል አቪዬሽን ባለስልጣን ባሉ የቀጠናው የጸጥታ ችግሮች ምክንያት የሀገሪቱን የአየር ክልል በጊዜያዊነት እንዲዘጋ ማድረጉ ይታወሳል። ስሪላንካ ነዳጅ ለመቆጠብ በማሰብ በየሳምንቱ ሮብ ስራ ዝግ መሆኑን አስታውቃለች። ዩናይትድ ስቴትስና እስራኤል ኢራን ላይ የከፈቱት ጦርነትን ተከትሎ በደሴቲቱ ሀገራት ላይ ሊከሰት የሚችለው የነዳጅ እጥረት ጋር ተያይዞ ስሪላንካ የመንግስት ተቋማት ነዳጅ ለመቆጠብ በየሳምንቱ እሮብ እረፍት እንዲሆን አውጃለች። ፕሬዝዳንት አኑራ ኩማራ ዲሳናይኬ ሰኞ ዕለት ከከፍተኛ ባለስልጣናት ጋር ባደረጉት አስቸኳይ ስብሰባ ለክፉ ነገር መዘጋጀት አለብን፣ ነገር ግን ለበጎ ነገር ተስፋ እናደርጋለን ብለዋል። ጦርነቱ ከባህረ ሰላጤ ወደ አካባቢው በሚገኘው በሚሊዮን የሚቆጠር በርሜል ዘይት ይተላለፍበት የነበረውን የሆርሙዝ ባህርን እንዲዘጋ ካደረገ በኋላ የእስያ ሀገራት የሚወስዱትን እርምጃዎች እየጨመሩ ይገኛል። ባለፈው ዓመት ከተላለፈው ነዳጅና ጋዝ ውስጥ 90% የሚሆነው ወደ እስያ የተላከው በሆርሙዝ በኩል
በኩል ነበር። በተመሳሳይ የእስያ ሀገራት የቁጠባ እርምጃ እየወሰዱ ሲሆን በሚያንማር የግል ተሽከርካሪዎች እንደ ታርጋ ቁጥራቸውን በተለዋጭ ቀናት ብቻ እንዲሰሩ ይፈቀድላቸዋል። በፊሊፒንስ አንዳንድ የመንግስት መስሪያ ቤቶች ሰራተኞች ቢያንስ በሳምንት አንድ ቀን ከቤት ሆነው እንዲሰሩ ትዕዛዝ የሰጡ ሲሆን ፕሬዝዳንት ፈርዲናንድ ማርኮስ ጁኒየር በህዝብ ሴክተር ውስጥ አስፈላጊ ያልሆኑ ጉዞዎችን አግደዋል። ቪየትናም ዜጎች ነዳጅ ለመቆጠብ በቤት ውስጥ እንዲቆዩ አጥብቃ እያበረታታች ነው። በተጨማሪም መንግስት ሰዎች ብስክሌት እንዲነዱ፣ የህዝብ ማመላለሻዎችን እንዲጠቀሙና የግል ተሽከርካሪ አጠቃቀምን እንዲገድቡ ጠይቋል። ተመልካቾቻችን እስካሁን ስትከታተሉት የነበረው የብስራት የዩቲዩብ መረጃ ሰዓታችን ይሄን ይመስላል። መረጃዎቹን ወደ እናንተ እያደረስኩ ሰምሃር አለባቸው ከመላው የስቱዲዮ ባለሙያዎች ጋር አብሬያችሁ ቆይታ አድርጌያለሁ። መልካም ቆይታ።